የታባታቸው አቦኔ ሲነሳብኝ እኮ እንደዚህ ነኝ። ስዊት አንቺ ስዊት ተነሺ። አንቺ ደህና ነሽ? እባክሽ ተነሺ እንዳይነሱ። ደህና ነኝ መሰለኝ። በቃ ተነሺ፣ ታማኝ ጋር ሂጂ። እሺ ተነሺ ቶሎ በይ ሳይነሱ። ተነሺ እባክሽ። እሺ ታማኝ ጋር ቶሎ በይ ሳይነሱ። እንዳትንቀሳቀሽ እሺ። ይኸውልሽ እንቀሳቀሳለሁ ካልሽ እተኩሳለሁ። እሺ እገልሻለሁ። እሺ እባክሽ አንዴ አድምጪ፣ ለስራዳሽ እባክሽ ለስራዳሽ። ዝም በይ ምንም እንዳታስረጅኝ እሺ። ዝም በይ። አልተዋወቅንማ። ስላላወቃችሁኝ እኮ ነው እንደዚህ ስትሆኑ የነበረው። ቆይ ምን ብታደርጋት ምን ብትበድላት ነው? ቆይ እንደዚህ ያደረገች? ደህና ነህ ግን? ደህና ነኝ ያልኩሽ እኮ አታስቢ። የምርህን ነው? ቆይ እንዴት ልትመለሽ ይቻልሽ? መምጣት ስላለብኝ። ቆይ እንዴት መጣሽ? ዞራስ? እሱ ረጅም ታሪክ ነው፣ ሌላ ጊዜ አስረዳለሁ። አሁን በል ተነሳና እንውጣ። እሺ አመሰግናለሁ። ኧረ ምንም አይደለም። እንዳይመስልሽ ራስሽን አደጋ ላይ ጥለሽ ነው ለኔ ሁሉ ነገር ያደረግሽልኝ። ቆይ ግን ለምንድን ነው? እንድትጎዳ ስለማልፈልግ ነው። ደግሞ አንተ ማንም እንዲጎዳ አልፈልግም። ለኔ ጥሩ ስሜት አላት ማለት ነው። መቼስ ባትወደኝ እዚህ ድረስ አትመጣም። በቃ አሁን ቶሎ በል ተነሳና እንውጣ። ተነሳ፣ ቶሎ በል ተነሳና እንውጣ። እንዳትንቀሳቀሽ ያልኩሽ እኮ። ያልኩሽን አሰሚም እንዴ? ሰማሁሽ እኮ ግን ደግሞ ይሄን አሞኛል እኮ። ቢያንስ እንኳን ትንሽ አታዝኝልኝም እንዴ? ኧረ እባክሽ ተይ እባክሽ፣ ልዘንልሽ። እባክሽ በፈጠረሽ እንዴ እህት የለሽም? ቢያንስ እንኳን እስቲ ሶፋው ላይ አስቀምጪኝ። እኔ ስለምንሽ እንዴት ነበር ስትይኝ የነበረው? ረሳሹ እንዴ? እሺ ለማንኛውም እኔ እንዳንቺ አይደለሁም። ተነሽ። እሺ ግን እዚሁ ነው? አዎ። እና ሶፋ ይምጣልሽ? እኔም ብልሽ ሳንታ። አቤት ሳንታዬ፣ ይኸውልሽ ለምን እኔና አንቺ መጀመሪያ እንስማማም? እንስማማ? ዝጊው ወደዛ። የማናት ደፋር? እሱን ነገር አስቀምጪው፣ ቁጭ አድርጊው። ይኸውልሽ ምንም ሆነ ምንም እኔና ታማኝ ባልና ሚስት ነን። እኔ እኮ የ80 ሚስቱ ነኝ። ያው ፍቺ እስካልፈጸምን ድረስ ማለት ነው። እና ምን? ይኸውልሽ ምን መሰለሽ፣ አንቺም ሆንሽ እህትሽ ገንዘብ ያስፈልጋችኋል አይደል? በማያገባችሁ ነገር በሰው ትዳር ጥልቅ ከምትሉ ገንዘባችሁን ይዛችሁ በሰላም በደስታ ለምን አትኖሩ? ማለት እንዴት? እንዴ አንቺ የፈለግሽውን ያህል ገንዘብ። እሺ ስንት ሰጭኛለሽ? እኔ የፈለግኩትን ያህል? አዎ እንዴ አንቺ የፈለግሽውን ያህል። ዝም በይ ደፋር።
ስታየኝ ምን ነው ለሁለተኛ ጊዜ የምሸወድልሽ ይመስልሻል እንዴ? አልሸወድም። እሺ ከዚህ በኋላ አንድ ቃል ተነፍሳለሁ ብትይ ድፍት ነው ማድረግ። እሺ ታማኝ ምን እየደረክ ነው ያለው? ካስከፋውሽ ይቅርታ፣ ግን በቃ ለአንቺ በሰዓት እየተሰማኝ ያለው ስሜት ነው ስዊቲ። አንተ እኮ ሚስት አለ፣ በዛ ላይ ባለትዳር ነህ። እንደዚህ እንዳትዪ። ልትገለኝ የምትፈልገዋን ሴት ናት ባለትዳር ነው የምትይ? ስዊቲ ድጋሚ እንደዚህ እንዳትዪ። አንድ ነገር ልንገርሽ፣ አንቺን ግን አፈቅርሻለሁ። ምን እንደምልህ አላውቅም። ነገሮች አሁን ላይ ከባድ ናቸው እና ደግሞ ይኸውልሽ ስዊቲ፣ አሁን ምንም አይነት መልስ እንድትሰጪኝ አልፈልግም። ተረጋግተሽ ትነግሪኛለሽ። ምንም እንዳትዪ። ትሰሚኛለሽ ሳንታ? እሺ ተናገሪ ልስማሽ። የሚቆጭሽን ነገር ባታረጊ ጥሩ ይመስለኛል። ኧረ ተይ። አንቺ እየቀለድኩ አይደለም፣ የምሬን ነው። ለአንቺ እንጂ የሚቀርብሽ ለእኔ የሚቀርብኝ ምንም ነገር የለም። አንቺ ዝም በይ አትለፍልፊ እንዴ። ምን? አንቺ እኔን ነው አትለፍልፊ? ወይኔ ዞራ፣ ትሰሚያለሽ? ለዚህ ንግግርሽ ዋጋሽን ነው የምሰጥሽ። ፈጣጣ ምን ሆናችሁ ነው? ቆያችሁ እኮ። ቆይን አይደል? ታስሮ ስለነበር እየፈታሁት ነው። ሸበላው ደህና ነህ አይደል? አሁን በጣም ደህና ነኝ። የእውነት ስለተባበርሽን በጣም አመሰግናለሁ። አረ ምንም ማመስገን አያስፈልገውም ሸበላው። አየህ አይደል? እኔ ግን ቂም አላስኩብህም። ቅድም ላስደስትህ ስልክ አይ አልክ፣ ግን ምንም ችግር የለውም። ውይ ሳንታ፣ ዝም በይ አንቺ ደግሞ። እውነቱን ስለተናገርኩ ነው። አሁን ዞራን እውነትሽን ነው። ይችን አረመኔማ ወደዛ መላክ አለብን። አይ ሳንታ፣ በጨረሽ እሱ መፍትሄ አይሆንም። ጭራሽ መፍትሄ ሰጪውም አንተ ነህ። አዎ አሁን ነይ ግቢ፣ ነይ ግቢ። ወዴት ነው የምሄደው? ወዴትም አልሄድም። ግቢ እያልኩሽ እኮ ነው። እረፍ፣ እንዳትነካኝ፣ አንዳችሁም እንዳትነኩኝ። እስኪ ሽጉጡን ተቀበያት። ነይ ሳንታ፣ ነይ ግቢ። አልገባም፣ እንዳትነካኝ። ነይ ግቢ እያልኩሽ ነው። እረፉ፣ እረፉ፣ እንዳትነኩኝ። እረፉ፣ እረፉ፣ አልገባም። ነይ ግቢ። ግቢ። ቁጭ በይ። አሁን እሱ እንዴት ነው የምናደርገው? በሩን ክፈቱልኝ፣ ክፈቱልኝ፣ በሩን ክፈቱልኝ። እናንተ ሰይጣኖች፣ እናንተ ሰው በላዎች፣ በሩን ክፈቱልኝ፣ 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 በሩን ክፈቱልኝ፣ በሩን ክፈቱልኝ፣ 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 በሩን ክፈቱልኝ። እንዴ በሩን ሊከፍቱልኝ አይገባም። በሩን ክፈቱልኝ ብያለሁ። በሩን ክፈቱልኝ ብያለሁኝ። በኋላ ይቆጣችኋል። በሩን ክፈቱልኝ፣ 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 ክፈቱልኝ። አትከፍቱልኝም? በሩን አትከፍቱም? እናንተ በሩን አትከፍቱም? ክፈቱት በሩን፣ በሩን ክፈቱልኝ፣ በሩን ክፈቱልኝ፣ በሩን ክፈቱልኝ፣ በሩን ክፈቱልኝ፣ ክፈቱልኝ፣ በሩን በሩን ክፈቱት፣ ክፈቱት፣ በሩን ክፈት፣ ክፈት፣ በሩን ክፈት፣ ክፈቱልኝ። በእውነት እንዴት አድርጌ እንደማመሰግናቸው አላውቅም። በጣም ጥሩ ሰዎች ናቸው። ኧረ ምንም ችግር የለውም። ይልቅ በግርግር እኮ ቤቱን ሳላየው እስኪ ዞር ዞር ብዬ ልየው። ይቻላል? እሺ። በጣም ሞቆኛል፣ ላብላ ብያልኩ ነው። መታጠቢያ ቤቱ የቱ ጋር ነው? ያው ፊት ለፊት። እሺ
እጅግ በጣም አመሰግናለሁ። እሺ ምንም አይደል። እንዳንቺ አይነት ንጹህ ሴት አይቼ አላውቅም። በጣም ውብና ማራኪ ሴት ነሽ። አመሰግናለሁ። ውስጣዊ ውበትን የሚያጎላ ውጫዊ ውበትን ተላብሰሻል። አረ ያን ያህል እንኳን አይደለሁኝ። ይገባሽ። በዛ ላይ ጠንካራ ሴት ነሽ። አረ ከዚህ በላይ እንኳን ታሽኮረመኝ አልፈቅድልህም። እንዴ ሙገሳም እኮ በዛብኝ። በእውነት ስለሚገባሽ እኮ ነው። በጣም ጥሩ ሳሚሻ፣ አሁን መንቃት ሳይኖርብሽ አይቀርም። እዚህ ቤት ውስጥ የሚሆነውን ነገር በሙሉ በጥንቃቄ ነው ማድረግ ያለብኝ። ቆይ አንቺ ለምን የምታፈጭብኝ? በቃ እንደምታስቢው አይደለም። እኔ እህቴ ጨዋናት ብዬ እከራከራለሁ። አንቺ ከባለ ትዳር ጋር እዚህ ትዳርልኛለሽ። ለካ ልጅቷ እውነት አላት። አረ እንደዛ አይደለም። ተይ እባክሽ፣ ልታስረጅኝ እንዳትሞክሪ። በአይኔ ከማየት ውጭ ሌላ ምን አለ? ለዚህ ስራሽ አይደለም ሽጉጥ፣ ሌላ ነገር ይገባሻል። ይኸውልሽ ሳንታ፣ እሱ ቤት የምትልሽ ነገር እውነት ነው። አንቺ የምታስቢው ነገር እውነት አይደለም። መስሎሽ ነው? መስሎኝ አይደለም፣ ስለሆነ ነው። ምንም ልታጃጅሉኝ እንዳትሞክሩ። ምን ማለት ነው? እውነቴን እኮ ነው። እውነት እየነገርኩሽ ለምን እንደዚህ ትሆኛለሽ? ቆይ ምን አይነት ድፍረት ቢኖራችሁ ነው ግን? እሷስ እሺ ይሁን አትናገር። አንተ ምን አይነት ድፍረት ቢኖር ነው እንደዚህ ባለ ትዳር ሆነ እንደዚህ የምታረገው? ሳንታ ምን ሆነሽ ነው ሳንታ? ኧረ እባክሽ ስሚኝ እህቴ። አንቺ እህቴ አትበይኝ። ሁለታችሁም በጣም የምታሳዝኑ ባለጌዎች ናችሁ። ሳንታ ምንድን ነው? ዝም በል ወደዛ ባለጌዎች። ኧረ ስሚኝ እህቴ። አንቺ እህቴ አትበይኝ። ሁለታችሁም በጣም የምታሳዝኑ ባለጌ ናችሁ። እሺ ሳንታ ምንድን ነው የምትይው? ዝም በል ወደዛ። አንተ ደግሞ ባለጌዎች ናችሁ ሁለታችሁ። ምን ማለት ነው ባለጌዎች ናችሁ ማለት? የግድ እዚህ ቤት ለመኖር ዞራ ታስፈልገኛለች። ስለዚህ እንዴትም ብዬ እሷን ከዚህ ማት ማውጣት አለብኝ ማለት ነው። እባክሽ አንዴ ብቻ ስሚ። ምንም አልሰማሽም። እንዲሁም ልንገራችሁ፣ በእናንተ ምክንያት ምንም ማታውቀው ዞራ መታሰር የለባትም። እፈታታለሁ። ሳንታ እንዴ በእውነት በፍጹም እንደዚህ እንዳታደርጊ። በእውነት ነው የምልሽ። እሷ ላይ አልባለግ። የእውነት ነው የምልሽ። ነገሮቹ መስሎሽ የእውነት? አዎ እውነቱን ነው። ምንም ያደረግነው ምንም የተፈጠረ ነገር የለም። የእውነታችንን ነው። ምንም የዋሸንሽ ነገር የለም። ኧረ እባክሽ፣ በአይኔ በብረት እኮ ነው ያዩአችሁ። ከዚህ በኋላ ምንም ብትሉኝ መቼም አላምናችሁም። እባክሽ ተረጋጊ። ሳንታ
ምንም ባይፈጠር እንኳን ጥፋቱ ይሄ ነው። ለእህትሽ ይቅርታ አድርግልኝ። በዛ ላይ ደግሞ ይኸውልሽ ዞራ እኔ ላይ ያደረሰችው በደል በቀላሉ የሚታለፍ አይደል። በእሷ ምክንያት እንደዛ ልቤት ይኸውልሽ፣ በዛ ላይ ደግሞ ዞራ በእኔ ላይ ያደረሰችው በደል ቀላል አይደል። በእሷ ልቤ እንደዚህ ተቆርጦ እንደ ስዊት አይነት የዋህ ሴት ሳገኝ ምን ነው ዝም አልሽ? አይ ምንም። ደግሞ ምንም አታስቢ፣ ምንም አልተፈጠረም። እሺ እና ሳንቲዬ እባክሽን ይቅርታችንን ተቀበይ እና ውስጥ ገብተን ምን ማድረግ እንዳለብን እንነጋገር። አረ ችግር የለውም በቃ እንግባ። እሺ ሳንቲዬ በጣም ከልቤ ነው የማመሰግነው። ችግር የለውም በቃ እንግባ። ቀስ ብዬ ነው ራሱ በዘዴ የመጣሁት። እሺ በቃ ከዚህ እንሂድ። እስቲ ባንቆይ ጥሩ ነው እንሂድ። ኧረ በፈጠረሽ ተረጋጊ። በቃ ቀስ ብለን ሳይሆን እንወጣለን። በጣም አመሰግናለሁ። እሺ አመሰግናለሁ። አበዛሽ። ምስጋና ኪስ አይገባምሽ። እሺ በቃ ኪስ ስለሚገባው ነገር እንነጋገር። ቆይ እኔ ያልገባኝ ነገር እስኪ ንገረኝ፣ እንዴት መጣ? ዱርዬ ነኝ እኮ። ዱርዬ ደግሞ ለቃሉ ሟች ነሽ። ለአንቺ ብዬ ሰው ለራሴ ብዬ ነው። እውነት አንከባካቤሽ ደግሞ አየር መንገድ ያስንቃልሽ። አረ ቦቶ ራሱ ውስዋስ አለው። አረ በቃ ቀስ ብለሽ ልቀቂኝ። እህቴ እኔ ምንም ማሹሽ ነገር የለም። እባክሽ አንዴ ስሚኝና ላስረዳሽ። እሺ አልኩሽ እኮ ታማኝ ሁሉንም ነገር አስረድቶኛል። ተቃቀፉ። አንዴ ቆይ። እኔ ምን ይሳና ወይ ሻበላው ቅድም ኮይለር ላይ ማን ነበር እኔና አንቺ ስናወራ? የቱ? እርግጠኛ ነሽ? አዎ ምን ነው? ቆይ ምን ሆናችሁ ነው የደነገጣችሁት? እርግጠኛ ነሽ ወይ? አዎ ምን ነው ያልገባኝም። እንዴ ልጁ የምኔቱ ልጅ? የወደቀው ልጅ እዛ ነበር። ማንም ከሌለ ቦታው ላይ ተነስቷል ማለት ነው። ምን? እርግጠኛ ናችሁ? አዎ። አሁን ለማንኛውም ጊዜ ሳናባከን ልንይዘው ይገባል። ከዚህ አካባቢ ሳይሄድ ብንይዘው አሪፍ ነው። እሺ በቃ ከዚህ እንሂድ። እስቲ ባንቆይ ጥሩ ነው። ደግሞ ከመጡብን አይለቁንም። እንሂድ። አብሽር በቃ እኔ ቀስ ብዬ ውጭውን ልሹፈው። አንቺ ተረጋጊሽ። እሺ ቀስ ብለሽ ተከተኝ። ይኸውልሽ ወፍ ተቢው ባዶ ነሽ ማለት። ኧረ አንቺ እንዴት ነው የምንግባባው? እንደዚህ ከሆነ በቃ ቤቱ ባዶ ነው። ወጥተዋል መሰለኝ። እሺ እንደዛ ከሆነ ቶሎ እንሂዳ እና ለባቤል ልበጥሽ ነው እንዴ? እሺ በቃ ሳይመጡብን እንሂድ። እሺ ተረጋጊና ተከተይ። ስማ አንተ አቻፍሽን ዝጊሽ። ትሰማኛለህ? እንዳትጠጋት። ንግግር ሁሉ ከኔ ጋር ነው። እሺ ኧረ እባክሽ በአካል ነው ወይስ በጀዋል ላውራሽ? አንዳችሁም እንዳትጠጋ